ማጣትና የሆት ችግርን ቀመስኩት ጥማትን ለመድኩት መራብን ለመድኩት በዚህ በክፉ ቀን ማን ምኑን አወቅኩት እጅና እግርን ይዤ ስንቱን ሰው ታዘብኩት ጤና 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 አሄ እድሜ 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 ይሁን 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 ያልፋል ብሎ የተኛ ብልህ ነው ወትሮ መለኛ እንዳሁን ኪስ አይቀደድ በልተን ጠጥተን ነበረ ተረስቶ አብሮ ማደሩ ዛሬ የእግዚአብሔርን ሰላምታ ቀረ ቤሳቤስትንም አጥቼ በራበት ጠማም ብቸገር ቆሜያለሁ አልገባው ካፈር ገላም ሀብትን ባዳ ሆነው ያዩኛል በመስል ቆመው ያን ያለፈውን ዘንግተው ያዩኛል በመስል ቆመው ድሮም ዝም ዛሬም ዝም ብለው እጃለ ዘወርዋራ እጃለም ሽፍንፍን እጃለም አታላይ የፊቷ ይታይ እጃለም ዘወርዋራ እጃለም ሽፍንፍን እጃለም አታላይ ፊቷን አታሳይ ማጣትና የሆት ችግርን ቀመስኩት ጥማትን ለመድኩት መራብን ለመድኩት በዚህ በክፉ ቀን ማን ምኑን አወቅኩት እጅና እግርን ይዤ ስንቱን ሰው ታዘብኩት ጤና 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 አሄ እድሜ 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 ይሁን 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 ያልፋል ብሎ የተኛ ብልህ ነው ወትሮ መለኛ አቤት ስሜ ሲቆላመጥ ቶሎ ቶሎ መጠራቱ የአንቱታው የጋሽዬው የክብሩ አይነትስ መብዛቱ ይገርመኝ ነበር ያን ጊዜ ያጃቢው የተከታዩ ዘመድ ነኝ ጓደኛ ባዩ ዛሬ ሁሉ የጠፋ ችግር በላይ ሲያናፋ ጨከነ ረሰው ከፋ ችግር በላይ ሲያናፋ እንዴት አንድ አይዞህ ባይጥፋ ቻለ ዓለም ዓለም እቻለም አታላይ እቻለም የፊቷ ይታይ እቻለም ዘወራራ እቻለም ሸፈንፈን እቻለም ሸፈንፈን እቻለም አታላይ የፊቷ ይታይ ከዛ በኋላ የአሳይለም ጥያቄ ወደ ሌሎች አውሮፓም እና አሜሪካ ለመሄድ እንግዲህ በተባበሩት የዓለም መንግስታት ድርጅት የስደተኞች ጉዳይ አማካኝነት ጥያቄ ያቀረባችሁ ይመስለኛል ከዛ ውስጥ ጀነራል ጸጋዬ እና ኮሎኔል ብርሃኔ
እርሶንም ጨምሮ የጦር ወንጀለኞች ስለሆናችሁ ከመንግስቱ ኃይለማርያም ለይተንም አናያችሁም በማለት የስደተኝነት ጥያቄያችሁን ውድቅ በማድረግ ደብዳቤም እንደሰጧችሁ አንዳንድ መረጃዎች አሉኝና ይህ ምን ያህል እውነት ነው? ትክክል ነው። ያን ጅቡቲ የነበርነውን ከኮሎኔል በላይ ያለውን ሰው ያን ደብዳቤ በፈረንሳይኛ የተጻፈ ደብዳቤ ሰጥተውናል። እንግዲህ ያ ደብዳቤ በትክክል ያ ዩኤንኤችሲአር ወደ ዩናይትድ ኔሽን ያን ነገር አምኖበት ቢሆን ኖሮ በእውነት በጦር ፍርድ ቤት ቀርበን ወይ የጦር ሜዳ ፍርድ ቢሆን የትም ፍርድ ቤት ሆን ከዛ ከፍርድ በሚሰጠው ውሳኔ ነበር ያ ደብዳቤ መሰጠት ያለበት። ደብዳቤ እዛ መስሪያ ቤት ውስጥ ሰርገው ገብተው ያን ዶጂ የሆነ ደብዳቤ ለማዘጋጀት እድሉን ያገኙ የሻዕቢያ ሰዎች ናቸው ያን ያደረጉት እንደሚመስለኝ እኮ። ምክንያት የተባበሩት መንግስታት የስደተኞች ጉዳይ ማንኛውንም ሰው የስደተኛነት ጥያቄ ጠይቅ ጉዳዩን አጥርቶ የጦር ወንጀለኛ ነው ወይ አይደለም የሚለው ነገር ሁሉ ሳይጠናና ሳይመረመር ይህንን ውሳኔ እንዴት ሊሰጡ ቻሉ ብዬ ነው። ለምንድን ነው ከዛስ በኋላ ምንድን ነው ያደረጋችሁት? እንዴት ተደረገ የእናንተ ጉዳይ? እርሶስ ወደ እንግሊዝ ሀገር እንዴት ሊመጡ ቻሉ? ከዛ በኋላ በዩኤንኤችሲአር በኩል ያለው ነገር ብዙም ተስፋ ያለው አይደለም። ምክንያቱም በዛ በአብዮቱ ጊዜ በዛ በመንግስቱ ኃይለማርያምን ያልነከሰበት የለም ከአሜሪካ ጀምሮ። ስለዚህ ምንም አይነት ተስፋ እንደማናገኝ ገባን እዛ ቦታ እያለን። ስለዚህ በግላችን ነው፣ ሁላችንም በቤተሰብ ነው። ጀነራል ጸጋይም በቤተሰብ ነው፣ ብርሃንም በቤተሰብ ነው፣ እኔም በጓደኞቼ ነው ከዛ በኩል በዛ ለመውጣት የቻልነው። ጀነራል ጸጋይ ወዴት ሄዱ? እና ኮሎኔል ብርሃኑ አሜሪካ ገቡ። እሳቸው ኮሎኔል ብርሃንም ወደ አሜሪካ ገቡ። እዚህ ከመጡስ በኋላ የስደተኝነት ጥያቄው ወደ አሁኑ ተግባራዊ ሆነሎት? ወዲያው አልሆነም። ያው ኬዙን አቅርቤ እንደፈለጋቸው ነው፣ እንደ ኬዝን እንደያዘው ነው የሚሆነው። ብዙ አሹኝ እና መጨረሻ ላይ እንደተረሳው ገባኝና ለአካባቢ ለነበርኩበት ኤምፒ ደብዳቤ ጻፍኩኝ። ያ ሰው የኔን ሁኔታ አየና ሆም ኦፊሱን ጠየቀ። ሆም ኦፊሱ እኔ ይዋህ የት እንደላከው አላውቅም። ደብዳቤውን ብቻ ደብዳቤ ልከንለት መልስ አልሰጠም። መልስ ባለመስጠቱ ሪጀክት አድርገናል የሚል ደብዳቤ ጻፉለት ለኤምፒው። እሱ ለእኔ ጻፈ። እንዴ እኔ የነበርኩትም አድራሻ ይሄ ነው፣ ስለውጥም ተናግሬያለሁ። በእነዚህ በነበርኩባቸው አድራሻዎች የመጣ ደብዳቤ የለም። እንግዲህ የስደተኛ ቤት ሁልጊዜ 2-3 ሰው ሆኖ ስለሆነ አንድ ቦታ የሚኖረው ሌላ ሰው አንስቶ ካልቀደደውና ሌላ ሰው ካልጣለው በስተቀር እኔ የደረሰኝ ደብዳቤ የለም። ይሄንኑ ለሱ መለስኩለት። እንደገና እሱ ጠየቃቸው። አሁን በቃ እንደልህም የያዛቸው በቃ ማነሽ ያው እንደዚህ የምጠይቂው አይነት ነገር ነው። ያንን አስተካከሉና ለኢንተርቪው አቀረቡኝ። ጣሉኝ። እንትን በቃ ሪፊውዝ አደረጉ፣ አልሰጡኝም ስታተሱን። አሁን አፒል አደረጉኝ። አፒል በማድረግበት ጊዜ እዚህ በጣም ትልቅ ሰዎችና የኔን ማንነትም በግልጽ የሚያውቁት ጄኒውን ጥያቄ ነው የኔ ምንም ፌክ የለውም። ያንን እንዳለ ምስክርነት እዛ አቀረቡ። አለምንም ጥያቄ ሪፊውጂ ስታተስ ሰጡኝ። በሁለቱም በሁማኒቴሪያን በሪፊውጂ ስሩ ሁለቱንም ሰጡኝ። ያው ወዲያው በ2004 2003 ላይ ነው ሲያልኩት ልጆቼን ወዲያው ፖስት አድርጌ እንጃ 5 ወርም አልፈጀብኝ። ሁሉ ነገር አልቆ ያው መጡልኝ። ከቤተሰቦቹ ጋር ግንኙነቱ በሙሉ በስልክ ነበርና በተለይም ልጆቹ ምን ነበር የሚሉት በዛ ሰዓት ተራርቃችሁ በነበረበት ሰዓት? እርሶስ እንደው ከልጆቼ ከባለቤቴ ጋር አገናኛለሁ የሚል ተስፋና ግምቱ ነበሮት? እንግዲህ ያው የሁልጊዜ ምኞቴ ያው እንዴት እንደማገኛቸው ነው። ለሚደረግልኝ ነገር ብዙም አይጨንቀኝም ነበረ። ውጣ ውረዱ እዚህ ያለው በዚህ በስደተኛ እንትን ውስጥ ብዙ ያጉላላሉና ሁሉ እንደምንም አይተ ይሄ የመጨረሻው ዓላማ ብቻ ልጆቼን ማግኘት፣ ያንን ማግኘት እስከምችልበት ጊዜ ድረስ በመሀል የሚመጡትን ነገሮች እንዳንድ እንደ መጋረጥ የተጋረጠ ነገር ሳይሆን እንደ ኖርማል እንቅፋት ነው ማያቸው። ያደናቅፉኛል፣ አልፋቸዋለሁ፣ ያደናቅፉኛል፣ አልፋቸዋለሁ እና ያ ጊዜ ይመጣል የሚለው በውስጤ ቢኖርም በራቀብኝ። ግን ካሰብኩት ጊዜ በጣም ርቆ ነው የመጣው እና በ4 ዓመት ጨርሼ 5ኛው ዓመት ላይ ነው የተቀላቀልነው። ቀደም ሲል እንደገለጹልኝ ባለቤቶ በጣም በትንሽ ደሳሳ ጎጆም ዋሻም ቢሆን ለምን አልገባም ብለው ነው የገቡት። የእርሶ ደሞዝን ደግሞ ያው እንደነገሩኝ በጣም በወቅቱ በእርግጥ ብዙ ገንዘብ ነው።
ከዛ ውጭ ሌላ ገቢ ምንጭ ያለው አይመስለኝምና ልጆቹና ባለቤቶ ይህንን 4 ዓመትና ከዛ በላይ ያለ ጊዜ እንዴት አሳለፉት? በምን ነበር የሚተዳደሩት? ህይወታቸው እንዴት ነበር ያሳለፉት? እኔ ባለቤት የደና ቦታ ሰራው የሷ ስራ አለ። በሁለተኛ ደረጃ እኔ ደግሞ ጅቡቲ ከገባው በኋላ የጅቡቲ ላይፌን አላጫወትኩም። በጣም እንትን ነውና ወዲያው ነው ወደ ከዛ አካባቢ ከዚህ ከስደተኛ እንትን ውስጥ አልቆየሁም። ወጥቼ ወደ ራሴ ህይወት ተፍጨርጭሬ ለነሱ ለመርዳት ከጅቡቲ በሁለተኛው አመት ላይ መርዳት ጀምሬያለሁ። ምን ይሰሩ ነበር ማለት ነው ጅቡቲ? በጣም እኔ አልተቀመጥኩም። ስራ ይሰሩ ነበር እዛ? አዎ። ምን አይነት ስራ? ረቶኝ አይጠራም። እኔ ማንኛውንም ምክንያቱም አንድ ታላቅ ኢትዮጵያዊ ፓይለት በማዕረግም ኮሎኔል ደረጃ የደረሱ ሰውዬ እንደው እንግዲህ በስደት ህይወት ላይ ከባድ ነውና እንደው ተቋቁመው ለመስራት ተነሱ ወይ ብዬ ነው ወይስ የተሻለ ፕሮፌሽናል ስራ? አንዳንድ በውስጤ ያለ ነገር አለና ወደ ኋላ ሄጄ እንትን ብለህ አንድ እኔ ሜዲካሊ ከአየር ኃይሉ ለመሰናበት ብቁ ሆኜ ቦርድ ቀርቤ ነበረ፣ የጦር ኃይሎች ቦርድ። እዛ ላይ ሲጠይቁኝ አንተ ወጣት ነህ፣ ከዚህ ከመስሪያ ቤት ተሰናብተህ በአሁኑ በዚህ በለጋ እድሜ እንግዲህ በዛ በኮሎኔል ደረጃ ወደ 40 እየተጠጋሁ ነው ያለሁት፣ ግን እነሱ ለጋ ብለው ነው የሚሉኝ እና ምን ትሆናለህ ብለው ሲጠይቁኝ ያ መልስ እዛ የመለስኩት በስደት ላይ ጠቅሞኛል። ያልኳቸው ምንድን ነው፣ አንደኛ በጅምር የቀረውን ትምህርቴን የኢኮኖሚ ችግር ከሌለብኝ ጨርሳለሁ፣ ዲግሪን እቀበላለሁ። የኢኮኖሚ ችግር ከፈጠረና ልጆቼን የግድ ድጎም ካለብኝ ስራ እየሰራሁ ደጉማቸዋለሁ ስል ምን አይነት ስራ ሲለኝ እንግዲህ ከአየር ኃይል ወጥቶ ብዙ ሰው ወደ አየር መንገድ ነው እዛ የሚገባውና አየር አፕላይ የሚያደርገው ያንን ይላል ብሎ ነው የሚጠብቀው። እንደ ኤኒቲንግ ብዙ ኢኮኖሚ የማይጠይቅ ከተራ ስራ ተነስቼ ማደግ ይችላለሁኝ። እኔ በትንሽ ተነስቼ ማደግ የምችል ሰው ነኝ አልኩት። ለምሳሌ ምን አይነት ስራ አለኝ። እንዴ ሊስትሮ ምን ኢኮኖሚ ይጠይቃል አልኩት። እንግዲህ ይታይ በዛ በኮሎኔል ማዕረግና በዛ በፓይለት እንትን ውስጥ ሊስትሮ ምን ኢኮኖሚ ይጠይቃል አልኩት። 2 ጥቁር ቀለም፣ 1 ቡና አይነት እና የብሩሽ መቀቢያና ሞልወያ ይሄንን ካሟላሁኝ እኔ ከሊስትሮነት ተነስቼ ወደምፈልገው ደረጃ መድረስ እችላለሁኝና ስለዚህ ይህን ጥያቄ አትጠይቁኝ ነው ያልኩትና ያ በቃሌ ያልኩት ነገር ስደት ላይ በውስጤ ገብቶ ጠቅሞኛል። ከተራ ረጅም ታሪክ ነው ያለው፣ የራሱን የቻለ የስደት ወቅት ረጅም ታሪክ ነው ያለውና ገብቼበት አብኩቼው ወጥቼበታለሁና ራሴን አቋቁሜ በጥሩ ሁኔታ ላይ ደርሻለሁ። እዛ ምን ያህል አመት ቆዩ ጅቡቲ ላይ? 7 አመት ከ4 ወር። በጣም እንግዲህ ትልቅ ነገር ነው። ከጅቡቲም ሆነ እዚህም አሁን ከመጡ በኋላ ከልጆቹ ጋር የመገናኘት እድሎትም ሰፍቶ በ4ኛው አመት አካባቢ ተቀላቅለዋልና ልጆቹ ጋር የመጀመሪያ ሲገናኙ እንደው ምን ተሰማዎት? ያን ዕለት ሲመጣሉ በሚባልበት ቀን ሌሊቱን እንዴት ነበር የነጋሉት? ይገርምሃል አንድ ጓደኛችን በአጋጣሚ ዝም ብሎ ለካ ሲጠይቀኝ ይቀርጡ ነበረ እና እንደ አበባውን ይዣለሁ 3 አበባ 3 እቅፍ አበባ ይዣለሁኝ እና ከኤፎ ከዛ ብቅ እስኪሉ ድረስ እጠብቃለሁኝ እና በዛ መሀል አሁን ጠየቀኝ ጥያቄዎች እንደዚህ በቃ የጅቡቲ ላይፌን ከዛ ወጥቼ እዚህ ያለውን ነገር ሁሉ ብዙን ላይፌን የጅቡቲውን ስለሚያውቅ እንዲህ እየጠየቀኝ አሁን እንደዚህ ሲመጡ ምን ይሰማሃል? ምንድን ነው ከሆነ እኔ ነግሬሃለሁ መቼም ከድሮ ጀምሮ የመጨረሻው ፍላጎቴ ልጆቼን ማግኘትና እነሱን ከአንድ ከናሽናል ከሆነ እነሱ ኢትዮጵያዊ ናቸው ከዛ ከናሽናል ወደ ኢንተርናሽናል ራቸውን እድል ካገኘሁና እዚያም ካመጣኋቸውና እዚህ ትምህርታቸውን ከተማሩልኝ እኔ ምንም እንደአሁን ከዚህ ብቅ ብለው ብቻዬን ረግጠው ያን ስታተሳቸውን የሚጸድቅላቸው መሆኑን ካረጋገጥኩ ብን ለምን አይደለም አልኩት። በቃ ብሞት እዚህ ጋር በቃ የደስታ የመጨረሻ ነው። ያ ነው ደስታ ነው ያልኩት። በቃ እና ያ ነበር ስሜቴ ያኔ። ልጅ የሚቀጥለው ሲመጣ ወደሚቀጥለው ትሄዳለህ እንጂ እንደው እነሱን ሳገኛቸው
ያ የህይወቴ መጨረሻ። ምክንያቱም በእኛ የስራ ጸባይ እንደዚህ አይነቱ እድል የለም። እንደዚህ ቆይቶ ልጅን አስተምሮ አግብቶ የልጅ ልጅ ማየት ምናምን የሚባል ነገር አንሰማም ነበር ያኔ። ምክንያቱም ሚስል ላይ ነው ያልቃል፣ ይሞታል። ሲሞት ነው የምናውቀው። ጓደኛችን ከስረ ሲገነጠል ነው መቼ ነው የኔ ተራ ነው እንጂ እንደዚህ አይነቱን ዓለም አናውቅም። አሁንም ልክ እነሱ ሳያቸው በሞት የዛን ጊዜ ምንም የለኝም። የእውነተኛ ስሜቴ ነው ያ። ኮሎኔል ስንት ልጆች ናቸው ያሉት? 3። እድሜያቸው ስንት ደርሷል? የመጀመሪያ እና የመጨረሻ? የመጀመሪያ 26 ስትሆን የመጨረሻው 21 ነው። ኦኬ። አሁን በምን ሁኔታ ላይ ነው ያሉት? ትምህርታቸውን እንዳሰቡትና እንደተመኙት ጨረሱሎት? እንዴት ናቸው? ታላቅ ሴቷ ነች። ሴቷ በአካውንቲንግ እና ፋይናንስ እዚህ ዲግሪዋን አግኝታለች እዚህ። ሁለተኛ ወንድ ሲቪል ኢንጂነሪንግ ነው ያጠናው። ሁለተኛ ዲግሪውን ሰርቷል። ማስተሬቱን አግኝቷል። ሶስተኛው አሁን ወደ ዩኒቨርሲቲ ነው የገባው። እንግዲህ ልጆቹ በዚህ ሁኔታ ላይ ደረሱ። ህይወት ያውጣ ውረዱ ሁሉ አለፈ። ዛሬ እዚህ ላይ ቆመው እንደው የድሮ ህይወቱን ሲያስቡት እንዴት ይገልጹታል ስሜቱን? ምንም መለኪያ የለውም በነገራችን ላይ እና በተለይ የልጅ ልጅ ማየት የሚባለው ነገር እኔ በህልሜም በእውኔም የለም በፍጹም። እና እንዴት ልበል እንደው አንድ ከእድሜ ውጪ ኤክስትራ ይሄው እንግዲህ ፈጣሪ ሰጥቶኝ በዚህ ደግሞ ተደሰትበት ብሎ ትርፍ እድሜ ሰጥቶኝ በዛ ውስጥ የምኖር አይነት አድርጌ ነው ራሴንም ወስደው እንግዲህ ገለጻ ቢያስፈልገው እንጂ ምንም ደረጃ የለውም የደስታዬ፣ ምንም ደረጃ የለውም የስሜቴን መግለጫ እና ልክ በትርፍ እድሜ ውስጥ የምኖር አይነት አድርጌ ነው ራሴን የወሰድኩት። በጣም ደስተኛ ነኝ። ኮሎኔል የልጅ ልጅ ማየት እያሉ አንስተዋል እና የመጀመሪያ ልጅ ሆነች አግብታ የወለደችው? የመጀመሪያው እንዴ ያለፈው አመት ነው ያገባችው እና የመጀመሪያ ልጅ ነው። አሁን ወደ 8 ወሩን ጨረሰ እና በጣም በጣም ትልቁ የቤታችን አድማቂ እሱ ነው። አቶ ነዋል ማለት ነው። በጣም ደስ ይላል። እንግዲህ እስቲ በጣም ብዙ አጫወቱኝ፣ ብዙ ነገሮችን አካፍለውኛል። በጣም አመሰግናለሁ ኮሎኔል አለማየሁ። ለኢትዮጵያኖች በተለይም በእርስዎ ሙያ ላለው እንደው የኢትዮጵያን አሁን ምን እንድትሆኝ ይፈልጋሉ? የኢትዮጵያን አየር ኃይል እርስዎ በነበሩበት ሰዓትና አሁኑን እንግዲህ በርቀትም ቢሆኑ የተወሰነ ደረጃ ይገመግማሉ ብዬ አስባለሁና ኢትዮጵያን አየር ኃይል እንዴት እንዲሆን ይመኛሉ? መቼም ግዙፍ የሆነ ጥያቄ ነው። በጣም ሰፊ የሆነ ትንተና የሚጠይቅ ነው። በአጠቃላይ አየር ኃይሉ አሁን እኔ እንደምሰማው እንግዲህ መቼም በየጊዜው ኢንተርቪው ጥሩ ነገር ሲያወሩ ጥሩ ነገር ፓይለቶቹ እዛ ላይ ገለጻ ሲሰጡ አያለሁኝ። ግን ኢንፍራስትራክቸሩ ላይ ነው የምጠራጠረው። ያ የአየር ኃይሉ ኢንፍራስትራክቸር የትሬኒንግ ሲስተሙ የበፊቱን መልሶ ለማቋቋም አስቸጋሪ ነው የሚሆነው። ያ ነው በመሀል ያሉት በራሪ ከየትም መጥቶ እዛ ቦታ ላይ መብረር ይቻላል። ብዙ 5 10 አለ 20 አለ 100 አለ ማለት ይቻላል። ግን የአየር ኃይሉ ኢንፍራስትራክቸር በነበረው ሁኔታ ለማጠንከር ትንሽ ጊዜና እውቀት ይጠይቃል። በተለይ ቅድም የጠቀስኩልህ የአየር ለአየር ውጊያ ማንዋሉ ራሱ እንኳን በአካባቢው ያለ አይመስለኝም። እዛ በነበርንበት ጊዜ የነበረችው ማንዋል በእኔና በእኔ ጓደኛ ጋር እዛ ነበር ያለው እና ተመልሰው ያን ነገር ያገኙት በተለይ 2 ለ2 እንደዚህ 2 ለ1 የሚሉ የተለያዩ እነዛን ከላይ የወረስ ነው። ከኛ በፊት የነበሩት ያወረሱንን ከታች ያሉት ያን ነገር የወረሱትና የቀጠሉ አይመስለኝም እና በአየር ለአየር ውጊያው ላይ ትልቅ የጥያቄ ምልክት አለ። እንግዲህ መቼም ሰላም ነው በሀገሪቱ ላይ የሰፈነው። መሪዎችም ከዚህ በኋላ ምንድነው የመስታወት ግድግዳ ነው አይደለችም ወይ ደግሞ የሚወረውርባት የለም የሚል መግለጫ በፊት የተሰጣለ። ጠላት የላትም ተብሎ ነው የተቀመጠው ወይ ለዶክተሩ ነው። ነገር ግን ታላቂቷ አሜሪካ እንኳን ጠላት ይመጣብኛል ብሎ ለሁሉም ነገር ጦርነት ላይ ለማሸነፍ በዝግጅት ላይ ብቁ ሆኖ መገኘት ነው። ያው በእንግሊዝኛ አለ the more you sweat in peace the less you bleed in war የሚሉትና በዛ ላይ አይኖረኝም ጠላት አይመጣም የሚል ሳይሆን ላለው አየር ለአየር ውጊያ ሆኖ መገኘት የሀገርን የአየር የበላይነት
ያስከብራል። አየር ድንበርን አያስደፍርም። ከኢጅፕትም ሊመጣ ይችላል ፓይለት አንድ ቅርብ የማረፊያ ቦታ ከተገኘ ከዛ ሪፊውል እያደረጉ ኢትዮጵያን የሚያጠቁበት ምክንያት ሊመጣ ይችላል። የግር ጎን ያለ ጎረቤት ብቻ አይደለም ጠላት፣ ከሩቅም ሊመጣ ይችላል። ያንን የሩቅ ጠላት አየር ላይ ወደ መሬት መጥቶ በመሬት ላይ ያሉ ታርጌቶችን ከማጥቃቱ በፊት አየር ላይ ግጥሚያ ላይ ያን አየር ላይ የሰለጠኑ ፓይለቶች ማስቀረት ከድንበሩ በፊት ማስቀረት መቻል አለባቸው። ስለዚህ አየር ላይ ውጊያ ምንም የሰማሁት ነገር የለኝም። ምንም እንደው ተጨራሹ የሚበሩም አይመስለኝም። ምክንያቱም ወሬውም የለ ብቃቱም ራሱ ከመካከላችን እዛ ቦታ ላይ ቀርቶ ያንን ለሚቀጥለው ትውልድ ያወረሰ ፓይለት ስም የሚጠራ የለም። ጊዜው ቢኖርና ጦርነቱ ባይወስደውና አውሮሮ በዛብህ ቴዎድሮስ ነበር ይሄንን ነገር እዛ ቦታ ላይ ሊያወርሳቸው የሚችለው። በዛብህ ያንን አየር ላይ የውጊያ ካላወረሰ እሱም ራሱ በጦርነት ተጠምዶ ነው እዛ ቦታ የቀረው። በምን ሁኔታ ላይ እንዳለ አላውቅም ህይወቱ እና ይሄ ያሳስበኛል። እና መደብደብ ወደ ሮጦ ሄዶ አንድ ሀገር ውስጥ ሄዶ ቦምብ ጥሎ መምታት ሊያደርጉ ይችላሉ። ነገር ግን ኢንፍራስትራክቸሩና በተለይ የአየር ላይ አየር ውጊያው ጥያቄ ምልክት ውስጥ ነው የሚጥላት ሀገሪቱ። ኮሎኔል አለማየሁ እንግዲህ ያው ጥርጣሬ ያለቦትን ክፍል ጠቁመዋልና እርሱ አሁን ሁኔታዎች ቢመቻቹ ወደ ሀገሩ ሄደው ይህንን ሙያውን ለወገኖቹ ለማካፈል ቢጠየቁ ምንድን ነው የእርሱ ምላሽ? መስቀለኛ ጥያቄ ነው ያወጣብኝ። አሁን ይህንን ጥያቄ ለመመለስ የእኔ ብቻ አይደለም፣ የአጠቃላይ እኛ የእድሜም ጉዳይ አለ። ከዚህ ወዲያ ሀገሪቱ እኔን አትፈልገኝም እንዲሁ አስተያየት ነው እንጂ የምሰጠው። እኛ እድሉንም አግኝቼ የሚሄድ ከሆነ እኔ ብቻ አይደለሁም፣ እኔን መሰል ፓይለቶች ንጹህ ምንም አይነት ምዝበራ ምንም አይነት ጥሩት ያልገቡ ንጹህ ለሀገራቸውን ዳር ድንበር ሲያስገቡ የቆዩ ፓይለቶች በዓለም ላይ ተሰራጭተው ነው ያሉት። አሜሪካ፣ በየአፍሪካ ሀገር፣ ዩሮፕ ውስጥ መሀት ቦታ ንጹህ የኢትዮጵያ ፓይለቶች ስንትና ስንት ሚሊዮን የሚቆጠር በላያቸው ላይ ፈሶ የተማሩ ፓይለቶች አሉ። የነዛ ሁሉ ጥርቅም ውጤት ነው እንጂ በግሌ የማደርገው ነገር እንኳን አይደለም። ለእንትኑ ከኔ በታች ያሉ ኢንጂኒየሮች ወይ ደግሞ በቃል የሚሰጡ ነገሮች እንዲህ ካልሆነ በስተቀር እኔ እንኳን በርሜ ለማሰልጠን ጊዜውም አልፎብኛል። በጣም አመሰግናለሁ ኮሎኔል። እንደው ለመጨረሻ ጥያቄ ላድርገው። እነዚህ በውጭ አሁን ብዙ አለን እያሉኝ ነውና ያሉት በተለያዩ ዓለም ግዛቶች ያሉት ፓይለቶች እንደው የመገናኘት የመወያየት ማህበር የማቋቋም ነገር እንደዛ አላችሁ? ትገናኛላችሁ እንዴ? አዎ፣ ያው በቲቪስ ይቀርቡ የለ እንዴ? ያው በየአመቱ አመታዊ የጁላይ ፎርዝን የአሜሪካ አይደለም የጁላይ 4 የሚያከብሩት በዛ ሰበብ በማድረግ እዛ እንትኑ ጋር የተገናኘን በቃ ያለበት አቅሙ የቻለ እና እኔ አንድ ጊዜ ነው መሄድ የቻልኩት። ኑሮና ብላቱ ከተስተካከለልኝ ደግሞ ሌላ ጊዜ እንደዚሁ ብቅ ማለት አይቀርም። አሜሪካ ላይ ትሰባሰባላችሁ? አዎ፣ እዛ ያሉትማ አንደኛ ስቴቱም ቅርብ ለቅርብ ስለሆነ ከየትም በረው ይመጣሉ፣ ይገናኛሉ። ሰርጉም ሆነ ምኖ በጣም ደስ የሚል ጊዜ ነው የምናሳልፈው ስንገናኝ። ሰርግ ለምሳሌ አንድ ሰው ከመሀል ሲያገባ እንገናኛለን እና ያ ትልቅ ዌብሳይትም ላይ አለ የድሮ አየር ኃይሎች ሚል እሱም ላይ ታየዋለህ። መቼም እርግጠኛ ነኝ እንገናኛለን። እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ሰፊ ሰዓት ወደ 3 ሰዓት የሚጠጋ ውይይት ነው ያደረግነው። በእውነቱ በጣም አመሰግናለሁ ኮሎኔል አለማየሁ ለሰጡኝ ሰፊ አስተያየት። በእኔ በኩል ጥያቄዎችን አገባድጃለሁ ወይም ጨርሻለሁ። እንደው ለኢትዮጵያ ሕዝብ ለሌሎችም አስተላለፋለሁ የሚሉት ወይም ይህን ነገር ብናገር የሚሉት ነገር ካለ የመጨረሻ እድሉ ልስጦት። አሁንም በድጋሚ በጣም አመሰግናለሁ። በጣም አመሰግናለሁ። እኔም ካለሁበት ስርቻ ውስጥ አግኝተህ የዚህ አይነት ጥያቄ ስላቀረበ እንግዲህ የፕሮፌሽን ከልጅነት እስከ እውቀት ያው ጥርሴን የነቀልኩበትን ፕሮፌሽኔን ይፋ እንዳወጣው ስላደረገኝ በጣም አመሰግናለሁ። በተረፈ ኢትዮጵያ ውስጥ እንግዲህ እኔ ከዚህ ካለሁበት የስራ ውጪ ሀገሪቱ ሰላምና ለሀገሪቱ አንድነት ያ ኢትዮጵያዊነት ምንም አይነት እንከን ሳይኖር
በተለይ በዛብ እስከ 4 ዓመት 5 ዓመት 20 ዓመት ይጠየቅ የነበረው የዚህ ብሔራዊ እርቅ የሚለው ነገር ሳይመለስ ነው በዛው የቀረውና ብዙዎች እዛው በሌሉበት ፍርድ ተፈርዶባቸዋል። ግማሹ የ20 ዓመት ግማሹ 25 ዓመት ግማሹ ምናምን ያ ሁሉ ነገር ቀርቶ አሁን ሀገር እድገት ላይ ነው ያለነው፣ ሀገሪቱ ኢኮኖሚዋን እየቀየርን ነው ያለነው በሚል በማስ ሚዲያው ላይ እንሰማለን። ስለዚህ ያን ሁሉ ያን ኢትዮጵያዊ ከዚህ ወዲያ ምንም ሊያደርጋቸው አይችልም። ምንም አልፏል የቂም በቀል ጊዜ እና በአጠቃላይ ውጭ ያለ ኢትዮጵያዊ ሁሉ ከኛ ጋር ቀደም ብሎ በነበረው ግጭት ውስጥ ሁሉ በሚሊተሪም ሆነ በአየር ኃይል በበራሪና በፋይተር ውስጥ የነበራቸው ሁሉ ብሔራዊ እርቅ አድርገናል፣ በሀገራቸው ውስጥ እንደፈለጋቸው ማውጣት ትችላላችሁ ብለው ነች ነገር እንደው በማስ ሚዲያው ቢያስተላልፉ ጥሩ ነው የሚመስለኝና ያም ለሀገሩ የሞተና ያ ሁሉ ለሀገር አንድነት የተዋጋ ፓይለት እንደው የማንም ሀገር ሳይሆነው አይቅር እና አሁንም ቢሆን ያ አይነት ሪኮንሲሊዬሽን ቢኖር ደስ ይለኛል እና አንድ መድረክ ቢፈጠር ደስ ይለኛል። ያ የሀገሪቱ ሕዝብ የፈሰሰበት ነዋይ ነው እነዚህ ሰዎች የተማሩበት እና ያንን በማየት ነው ስንቱ የአፍሪካ ሀገር ነው የተቀራመጠው። ያኔ ኢኮኖሚያቸው ትንሽ ስለሆነ ብቻ ነው ያልተጠቀሙት እንጂ እየሰረቁ ነበር የሚወስዱት። ናይሮቢም ሰርቆ ወደዛ ከካምፓላ መንዲ እርምጃ ነበረ እና ያ ሁሉ ምንድን ነው የሰዎቹን ማንነት በማወቅ ነው። ስለዚህ ለኢትዮጵያ መንግስት እንደውም ማሳስበው ነገር ያንን በመከፋፋት ወይም ደግሞ በገሩን ጥሎ የሄደውን ሰው ብሔራዊ እርቅ መጠየቅ ያስፈልጋል። ምክንያቱም የሚመጣው ከኢትዮጵያ መንግስት ነው እንጂ ውጭ ያለውማ ያንን ነው የሚጠብቀው እና ምንም እኮ 20 ዓመት 22 ዓመት የተዋጋንል 22 ዓመት የነበርንበት ነገር ቀርቶ ሌላ አይነት ነው የተፈጠረው። እኛ ኤርትራ ለዚህ ተገንጥላ ትኖራለች የሚል በህልማችን በእውነታችንም የለም። ስለዚህ ያ ሆኖ ለህዝቡ ተስማምቶ እስከ ቀጠለ ድረስ ብሔራዊ እርቅ ወሳኝ ነው። ያንን ነው የምጠይቀው። በጣም አመሰግናለሁ። አሁንም በድጋሜ ኮሎኔል አለማየሁ እግዚአብሔር ይስጥልኝ። አሜን። አብሮ ይስጥልን። ደህና ሁን። አሜን።